እየደከም እየተገደል የወገኖቻችን መርዶ እየሰማን ነው በየቀኑ ያለነው። እኔ በዚህ ህዝብ ላይ ለምንድን ነው ሁሉ ግፍ የሚፈጸመው? ይሄን እየሰማው መቀጠል አልፈልግም። እንደ ምክር ቤት አባልነቴ ማለት ነው፣ እንደ ህዝብ ወኪልነቴ ምን ስለሆነ ነው? ከዚህ በፊት እንደነበረው አይ ድሮም ተሳስተን ነበር ማለት እኔ ሁለተኛ አልፈልግም። ግን አልቻልኩም። ስሜቴ ገፍቶኛል። ስሜቴን መቆጣጠር አቅቶኛል። እንደ ምክር ቤት ደግሞ ይሄ ምክር ቤት ህዝቡ ሲኖር ነው የምንኖረው። ከአርቲስት ሃጫሉ ጀምሮ የተፈጠረው ከዛም በፊት በሶማሌና በኦሮሚያ ክልል ሴቶች ምን እንደሆኑ ምን እንደደረሰባቸው፣ እንዴት ህፃናት ይገደላሉ፣ እንዴት ሴቶች አጎንብሰው የዛሬን ይቅር በሉን እያሉ እየለመኑ እንዴት እናት ትገደላለች? እኔ ዛሬ ሞራል እኮ የለንም። እስቲ ሁላችን ይሄን እናስበው። ወደ የቤታችን ቢገባ ምንድነው የሚሰማን? በእውነት ሰውነታችን የምንጠላበት እኔ ራሴ ሰው መሆኔን የጠላሁበት ጊዜ ነው። አመራር ሁኜ በዚህ ሰዓት እዚህ መገኘቴን የጠላሁበት ወቅት ነው። ምክንያቱም የህዝቤን ሰላምና ደህንነት ካላስጠበቅኩ መኖራችን መንግስት ምክር ቤት መኖራችን ምንድነው የሚጠቅመው? ሰላም ሚኒስተር ይባላል። በግማሽ ቀን የብሔራዊ መግባባት እያለ እየበተነ የትኛው መግባባት ነው የተፈጠረው? ልማት፣ እድገት፣ ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። የውስጥ ኃይላችንን መርምረን ካላስተካከልን ነገ የውጭ ጥላትን እንዴት ነው የምንመክተው? ለመሬቱ አይደለም እኮ ብልጽግና ለህዝብ ነው። ህዝብ ደግሞ ሲኖር ነው መጀመሪያ